ወያለው ጨጓራህ ነደደ እንዲ በሰለ እንዲ አረረ እንዲ ሸተተ እንዲ ወያለው ፍሬ ማሟ እንዲ ተነነ እንዲ ተቋጠረ እንዲ ገብተቶቶ አለ ይሄን አንዴ በፈልገው ምን አገባኝ እኔ 3-2 ምን አገባኝ ስለማችን እኔ ያንተ ጨጓራ ተላጠ ወይ ባልተላጠም ወይ ነው ገና አንድ ይቀረኛል ታወጣለ ምድረ ወያላ ታወጣለ ይፈለገው ተገኝቷል ሃያ ሲስተጋርቶታል ብሩኖ ማግኒፊኮ ብሩኖ አናዘር አሲስት ያላችሁ አሸንፈናል ካስሜሮ እንወዳለን የኔ አባት በሄድክበት ሁሉ ግሎሪ ማን ዩናይትድ ዛሬ ማለት ነው ዳገንጊስ ቢግ ይላል ስለሚቻል ይመቻችሁ ዩናይትድ አሸንፏል። ከዩናይትድ ማሸነፍ በላይ ግን ብሩኖ ፈርናንዴዝ 20ኛ አሲስቱን ዛሬ አግኝቷል። አንድ ጨዋታ ገና ይቀራል። ማን ሪካርዱን ከነ ኦንሪና ከዴብሮይን ጋር ተጋርቷል። አንድ ጨዋታ ማን ዛሬ ምቦሞ ያውላ ኳስ እየሳተን ያስደስቶኝ በቃ ዛሬ ምቦሞ ትክክለኛ ሰው ነው ዛሬ ገባው እያልኩኝ ነበር። ማን መጨረሻ ላይ ራሱ አግብቶ አላስደስተውም። ለምንድን ነው እንደዚህ አይነት ደደብ የሆንከው እንዴ? ዛሬ ግን የማልዋሻችሁ ማለት ነው ብሩኖ ፈርናንዴዝ ዛሬ 22 ምናምን አሲስት ያደርገው ነበር። ደህና ስትራይከር ከፊት ለፊት ቢኖርለት ማለት ነው። ኩኛ ገባ የሚያምር ጎል ምንድን ነው የሚሰሩት? ቆይ ኖቲንጋሞች ምን አይነት ክፍተት ነው እንደዚህ ክፍት ማን ስፔሻሊ ማለት ነው 3-2 ከሆኑ በኋላ በጣም ክፍት ነበር። ስንት ካውንተር ነው እየሄዱ እያባከኑ የነበረው እና አማድ ምናምን ማን ብሩኖ ፈርናንዴዝ ማለት ነው። እውነት ምላችሁ ዛሬ 23 ምናምን ሊያደርገው ይችል ነበር። ደህና ስትራይከር ከፊት ለፊት ቢሆን ዳሎት አንግል ገጨበት 21ኛውን አሲስት ሊያደርግ ሲል ዳሎት አንግል ገጨበት። እንደው በሆነ ነገር ብቻ እንትረፍ ከዚህ ነገር። 21 ጨዋታ ይቀራል። እኩል ናቸው ገና አልሰበረውም። ብሩኖ አሲስት አረገ። ወይኔ እንደውም የዩናይትድ ተጫዋቾች ተጫውተውን አግዘውን ነው እንጂ ማነው 23-24 ይደርስል ነበር በዚህ ጨዋታ ብቻ ማለት ዘርክሲ ያበላሸበት፣ አማድ ያበላሸበት፣ ዶርጉ ያበላሸበት፣ እምቦሞ ራሱ ሲያበላሽ መጨረሻ ላይ ግን እኔ ሳስበው ማነው ይሄ ኳስ ለብሩኖ አሲስት አይደለም ለብሩኖ ጎል ነው መባል ያለበት። ገባ እምቦሞ ስለማይችል ብሩኖ ሲመራው እምቦሞን አጋሽቶ ነው ያገባው። ጎሉን ለብሩኖ ስጡት። ኧረ ወይኔ ከባርነ ኦሬዲ አንድ አሲስት አርጎ ተርፈናል ስንል አስበዋል። ዩናይትድ አሸነፈ ጉዳይ አይደለም የዩናይትድ ደጋፊን ጉዳይ ሆኖ በአሁን ሰዓት ብዬ አልጠብቅም። ገባር ለኛው ነገር 20 ሆነች። ወይኔ ቲቲ አባቴ ወይኔ ቲቲዬ አሁን አንድ ጨዋታ ይቀራል። እግሩን ቄጠማ ያርግልን። እኛ አንችልም እናንተን ምላስ አንችልም ነው የምልህ። ተረዳኝ አይደለ? እንደተጠበቀው ብሩኖ ፈርናንዴዝ የሄነሪንና የኬቨን ደብሮይናን ሪካርድ እንግዲህ ተጋርቷል ማለት ነው። ይህ ተጫዋች ባይዘይ በዛሬው ጨዋታ ላይ ሪካርዱን መስበር ይችል ነበር። የዶርጉ ኳስና መጨረሻ አካባቢ ላይ ያገኘ ከምሬ ነው ብላችሁ ሪካርዱን መስበር ይችል ነበር። ምናልባትም በቀረው አንድ ጨዋታ ውስጥ ማለት ነው። ይሄ ተጫዋች እንግዲህ ሪካርዱን ምናልባት ይሰብር ይሆን። ለማንኛውም ግን አለማድረቅ አይቻልም። ብሩኖ ፈርናንዴዝ ይችላል። ጀግና ተጫዋች ከምሬ ነው ይችላል። ብሩኖ ብቻውን አስጨነቀኝ ዛሬ እግዚአብሔር። ለማንኛውም ለብሩኖና ወዳጆቹ ኮንግራቹሌሽንስ 20 አሲስት ደርሷል። በቃ እሺ 20 እኮ ይበቃል። ብሩኖዬ ማግኒፊኮ ትችላለህ። ግን ማን ዩናይትድ እንግዲህ ለካስሜሮም 3 ነጥብ ሰጥተው የመጨረሻ የኦልትራፎርድ ጨዋታውንም ሸኝተውታል። እንደ ፕሪሚየር ሊግም ሸኝተናል። ብሩኖዬ ኮንግራቹሌሽን ብራዘር ከደረሰ ይልሰዋው ብሩኖ ኮንግራቹሌሽን ደስ ብሎናል። ይኸውልህ ምረቁ አጣሪ ባለበት 20ኛ አሲስቱን ከዛ በላይ ማድረግ እንችል ነበር፣ ግን ምን ያደርጋል። ሌላው ደግሞ ካዝዬ በቃ ቻው የኔ አባት እንወድሻለን። ከደረሰ ነው ይሄም ባባይ Bruno, he came from Sporting like Cristiano. He goes left, he goes right. Makes defenders look 20 አሲስት ቋጣሪ 20 ደርሶላል። 21 22 23 24 ማድረግ ይችል ነበር በዚህ ጨዋታ። ለምንድን ነው ኩኛ ብራያን ቤሞ የወጡት ማለት ጀመርኩ። ታውቃለህ ብራያን ቤሞ በርግጥ ሲያባክንበት ነበር፣ ግን ከዛ በኋላ የተፈጠሩት ቻንሶች ለኩኛ ለብራያን ቤሞ የሚሆኑ አይነት ቻንሶች ነበሩ። እግዚአብሔርን ስንት ኳስ ባከነ። አማድ ምን ነክቷችሁ ነው? ማንቺ ለምን አይሸነፍም ዛሬ? እግዚአብሔርን ነው ብላ ብሩ 23 ምናምን አድርጎ ጨጓራቸውን ፋቅ ማድረግ ነበረበት። በርግጥ ተቃጥለዋል፣ ተልጧል። ማንቺ የኦልትራፎርድ ላይ መለጥለጡን ቀጥሏል። ብሩኖ አሲስት ማድረጉን ቀጥሏል። እንችላለን። ማሊያችን እንዴት አባቱ ነው የሚያምረው! ሜዳችን ላይ ያለው ድባብ እንዴት አባቱ ነው የሚያምረው! የካሲሜሮ ሽኝት ብላ ኧረ በጌታ በኢየሱስ አብደን ይወጣን ዛሬ። በቃ
እርክትክት ይላል። እንኳን 5 ጎል ገባ እነሱም እንኳን ደስ አላችሁ የጠረፌ ደጋፊ በእውነት አፉ በሉኝ። እኔ ሰይጣን አሳስቶኝ ነው የቋጠርኩት በእውነት። እኔ ምን አገባኝ አሁን በአሲስት መንደር ውስጥ ገብቼ መቋጠረው። እኔ እኮ ለዋንጫ እኮ መቋጠር ሰው ገብቷል አይደል? ስታንዳርድ አይፈቅድልኝም እዚህ ደረጃ ወርጄ ለመቋጠር። አፉ መባባል አለብን። ምሬ ነው የምላችሁ እንዴ። እኔ በጣም መቋጠር ፍቅር ያለባችሁ ሰዎች ካላችሁ 20 አሲስት እስኪሞላን ነበር በቃ አስቀድማችሁ 18 ላይ 17 ላይ ያቋጠሩ። እዚህ አደጋ ላይ ከደረሰ በኋላ ሄድጃን በፖሊስ ወጣት ራሱ አይቆም። አሁን ቀጣይ ጨዋታ ላይ አንድ ጠቃርቆ 20 እንዳርቆ ወደ ራሱ ይወስዷል። የምሬ ነው የምላችሁ። ለማንኛውም የመጣሁት እርቅ ለመፈጸም ነው። አፉ በእውነት ሰይጣን አሳስተኝ ነው የቋጠርኩት። ይሄ ሰይጣን የሆነ ተጫዋች ነው ማለት እንዴ። በምንም አይመለስም። ይሄው በቋጠሩ ራሱ እኮ ሊመለስ አልቻለም። አሲስት አደረጋያ ስለሆነ መቋጠሩ ትርፉ ድካም ነው። በቃ እኔ ትቻለሁ። ለምን 28 ገብቶ አይጨርስም? ቀጣይ ጨዋታ ላይ 8 አለ የለው። እኔ ዶበት ካቅ በላይ እንዴ የማይክል ካሪክ ቡድን ለያዥ ለገናዥ አስቸጋሪ ሆኗል። አራዳ ልጆች በሚገርም ሁኔታ ማለት ነው ኖቲንግሃም ፎረስትን እንግዲህ 3-2 በሆነ ውጤት እንግዲህ ማሸነፍ ችሏል ማለት ነው። ሲጠበቅ የነበረው ከጨዋታው በላይ የቡድኑ አሲስት ነበረ ማለት ነው። ይሄምን በሚገባ ቡድኑ አሲስት ማድረግ ችሏል ማለት ነው። ማንቸስተር ዩናይትዶች ከካሪክ ጋር እጅግ በጣም እያበሩ ነው። የአራዳ ልጆች ማንቸስተር ዩናይትድ ከካሪክ ጋር ከየትኛውም ጊዜ በላይ በአስገራሚ ሁኔታ ወደፊት እየሄዱ ነው የሚገኙት የአራዳ ልጆች ማለት ነው። ለማንኛውም ማይክል ካሪክ ለማንቸስተር ዩናይትድ ነገሮችን እያጠበቀ ነው። እንግዲህ ሁነኛ ሰው ሆኗል ማለት ነው። አሁንም ልክ እንደዛው ነው እየቀጠለ ያለው። ምንድን ነው ግን ማርቲኔዝ መጎዳት የሌለበት ተጫዋች አንዱ እሱ ነው። ጉዳት እያጠፋብን ነው። እጅግ በጣም አስደናቂ ተጫዋች። በፎረስት በኩል ደግሞ ምንድን ነው ኤሊዮት አንደርሰን ትልቅ ክለብ ላይ መታየት ያለበት ተጫዋች ነው። እጅግ በጣም አስደናቂ ብቃቱን ሲያሳይ ነበር ማለት ነው የአራዳ ልጆች። ለማንኛውም በማን ዩናይትድ 3-2 አሸናፊነት ተጠናቋል ማለት ነው። ከዚህም እንግዲህ የመጨረሻ እንግዲህ የኦልድ ትራፎርድ ጨዋታው ማድረግ ችለዋል ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ብሩኖ ፈርናንዴዝ ኤል ማግኒፊኮ አሲስት አድርጓል ማለት ነው። ለዩናይትድ ደጋፊዎች እንኳን ደስ አላችሁ። አሁን ከማን ጋር ማወዳደር እንዳለባችሁ መቼስ ታውቃላችሁ ብዬ ነው የማስበው። ከሄነሪ ጋር እንደማታወዳድሩት ተስፋ አለው። አታረጉም እናንተ በእርግጠኝነት አታረጉም ብዬ አስባለሁ። እንዳልኳቸው ላይ ከዚህ በፊት ብሩኖ ፈርናንዴዝን አሲስት ቢሰብሩ ምናምን ያን ያህል ማተር የሚያደርገው ነገር የለም። እኔ የአርሰናል ደጋፊ ነኝ። ከሄነሪ ጋር መቼስ የማይወዳደር አይነት ተጫዋች ሁላችሁም ታውቃላችሁ። ከኬቨን ደብሮይና ጋር ግን በአግባቡ መወዳደር ይችላል ማለት ነው። ኬቨን ደብሮይና ይበልጣል ወይ ደግሞ ብሩኖ ፈርናንዴዝ ይበልጣል? እሱን እዛው ተከራከሩ፣ ግን ማወዳደር ትችላላችሁ። 20 አሲስት ከኬቨን ደብሮይና እና ከሄነሪ ጋር እኩል አሲስት አድርጓል። ብዙ ኮምፔር መደረግ የሚችሉባቸው ወይዎች ይኖራሉ። ከኬቨን ደብሮይና ጋር ማወዳደር ትችላላችሁ። ከሄነሪን ስም የአንድ ዩናይትድ ደጋፊ ተሳስቶ እንዳያነሳ ማለት ነው። እንዳያነሳ ብሩኖ ፈርናንዴዝ ዲዘርቭ የሚያደርግ ተጫዋች እኔ ከዚህ በፊት ብየዋለሁ። ይሄ ተጫዋች በዋንጫዎች ምናምን ካሪየሩ የታጀበ ተጫዋች አይደለም። በእንደዚህ ነገሮች ምናምን ነገር ስሙ ቢታወስ ፕሪሚየር ሊጉ ላይ እንዳይረሳም አንድ ተጫዋች ሪቴል ካረገ በኋላ ጀስት ሊታወስ የሚችለው በዋንጫዎቹ ገብቷል። ብዙ ባቸመንቱ ልክ ነው። ይሄ ደግሞ ከዩናይትድ ጋር ያው የነበረበት ቲም ምናምን እንደዛ ለማድረግ እድል ስላልነበረው አሁን ፕሪሚየር ሊጉ ላይ በእንደዚህ ነገሮች ቢያንስ ይታወሳል ብዬ አስባለሁ። እኔ አልከፋኝም። ቢሰብረውም የሚከፋኝ አይነት የአርሰናል ደጋፊ አይደለሁም። ለማንኛውም ያው ተጋርቷል። ኮንግራ ለዩናይትድ ደጋፊዎች ይመቻቹ።